Be very, very honest. I've never seen a country whereby every 100 meters there's a new building in progress. እውነት ለመናገር በየ100 ሜትር ርቀት ውስጥ አዳዲስ ህንጻ በፍጥነት የሚገነባበት ሀገር አይቻላቅም። ህንጻውን በ3 ወራት ውስጥ ለማጠናቀቅ እንደሚፈልጉ ማየት ይቻላል። Beautiful city. ወከተማ ለውጡን ከተገነዘባችሁ ወደ ኒውዮርክ፣ ፓሪስ፣ ካሊፎርኒያ አሊያም ሚያሚ መሄድ አያስፈልግም። ወደ አዲስ አበባ ይምጡ። ኢትዮጵያ እንኳን ደስ አለሽ ማለት ፈልጋለሁ። የሀገሪቱን ጠቅላይ ሚኒስትር አመሰግናለሁ። ትላልቅ ህንጻዎቹ አስደናቂ ናቸው። አይኖችሽን ጨፍነሽ ስትገልጪ አፍሪካ ውስጥ ስለመሆንሽ ትጠራጠሪያለሽ። አዲስ አበባ በአጭር ጊዜ ውስጥ ባሳካችው እድገትም በጣም እኮራለሁ። መንገዶች፣ ህንጻዎች፣ የመንገድ መብራቶች ስትመለከት እንዲሁ ሰዎች አንድ ቦታ ተሰብስበው ሲዝናኑ መመልከት እነዚህ ነገሮች በእቅድ የተሰሩ መሆናቸውን ያሳያል። እነዚህ አስተያየቶች በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ከተሳተፉ አፍሪካውያን የአዲስ አበባ እድገትን አስመልክተው የተሰጡ ናቸው። የህብረቱ መቀመጫ የሆነችው አዲስ አበባ በመሰረተ ልማት ግንባታና ለነዋሪዎች ምቹ ከተማ ለመሆን እያከናወነች ያለው ተግባር የብዙዎችን ትኩረት እየሳበ ይገኛል። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ ኢትዮጵያ በአድዋ ያስመዘገበችው ድል ለፓን አፍሪካኒዝም ንቅናቄና ለአፍሪካ ህብረት ምስረታ መሰረት የጣለ መሆኑን በማንሳት ኢትዮጵያ ያለፈው የፓን አፍሪካኒዝም መሰረት ብቻ ሳይሆን የቀጣዩ የፓን አፍሪካኒዝም መሰረት ለመሆን ልማቷን በማረጋገጥ ላይ ናት ብለዋል። ለጥቁር ህዝቦች ነጻነት ከፍተኛ ሚና ያላት ሀገሪቱ በሀሳብ በመምራት መቅደም መቻል አለባት ያሉት ሚኒስትር ዴኤታው ይህንን በተግባር ማሳየት አለባት። ለዚህም በሀገሪቱ የሚተገበሩ ሜጋ ፕሮጀክቶች ማሳያ ስለመሆናቸው ተናግረዋል። በአድዋ ስታሸንፍ ነጭን ማሸነፍ ይቻላል የሚል እምነት በማሳደር ነው። ቅኝ ግዛትን እምቢ ብሎ አብሮ ቆሞ መወጣት ይቻላል የሚል ስሜት በመፍጠር ነው። ሲቀጥል የአፍሪካ አንድነት ድርጅት ምስረታም በጣም ከባድ ነው የነበረው። ያንን የሁለት ጎራዎች ንትርክ በማለዘብ ውጤታማ የሆነ ድርጅት እንዲመሰረት በማድረግ ነው። አሁን ደግሞ በልማት በታላቁ ህዳሴ ግድብ፣ በግዙፍ የአውሮፕላን ማረፊያ፣ በኒውክሌር ኢነርጂ በመሳሰሉት ትላልቅ ክሌሞች ወደፊት ደግሞ እያስቀጠለችው ነው ያለችው ማለት ነው። ስለዚህ አፍሪካ ማድረግ ትችላለች። ቅኝ ግዛትን ተዋግታ ማሸነፍ ብቻ ሳይሆን በልማትም ልቃ መገኘት ትችላለች የሚለውን በተግባር እያሳየች ትገኛለች። አዲስ አበባ የአፍሪካ ህብረት ጉባኤን ስታካሄድ እንግዶቿን ለመቀበል በሎጂስቲክስ በሆቴልና በሌሎች አገልግሎቶች ከፍተኛ ዝግጅት ታደርጋለች። ከተማዋ እንግዶቿን ለመቀበል ከምታደርገው ዝግጅት ባሻገር በመሰረተ ልማት ግንባታ ላይ እያስመዘገበች ያለው እድገት አድናቆት እንደፈጠረባቸው ያነጋገርናቸው የ39ኛው የአፍሪካ ህብረት የመሪዎች ጉባኤ ተሳታፊዎች ገልጸዋል። ውብ ከተማ ናት። ለመጀመሪያ ጊዜ ረጅም ጊዜ አሳልፌያለሁ። ከዚህም በፊት ብዙውን ጊዜ በሆቴል ውስጥ ነበር ቆይታዬ። ከዚያ እመለሳለሁ። ይህ ብዙም አስደሳች አልነበረም። በማረፊያ ሆቴሎች ብቻ መቆየት ከተማዋ ጋር አያገናኝም። አሁን ግን በከተማዋ ለመዘዋወርና ብዙ ሰዎችን ለመገናኘት ብዙ እድሎችን አግኝተናል። በሁሉም ቦታ መብራቶች አሉ። አሁን አዲስ አበባን ወድጃታለሁ። ያስመዘገበችውን ልማት አደንቃለሁ። ባለፈው ዓመት እዚህ ነበርኩ። ያኔ ስመጣ ያየሁትን ለውጥ ባለፉት ዓመታት ጋር ሲነጻጸር ከፍተኛ ልዩነት የተመዘገበበት ነበር። በባለፈው ዓመትና በዚህ ዓመት መካከል እንኳን ያለው ልዩነት እጅጉን አስደናቂ ነው። ሰፋፊ የተሽከርካሪ መንገዶች፣ ሳቢ እግረኛ መንገዶች፣ የመጫወቻ ስፍራዎች የሚደነቁ ናቸው። መሀል ከተማው ላይ በተሰሩ የህፃናት መጫወቻዎች ህፃናቱ ሲጫወቱ ተመልክቻለሁ። በየዓመቱ ከፈረንጆቹ 2009 እስከ አሁን ድረስ በአፍሪካ ህብረት ጉባኤ ላይ ሲገኝ በአዲስ አበባ ከተማ አዳዲስ እይታዎችን አያለው። ይህ ማለት እድገት አለ እና ከተማዋ ንጹህ ሆናለች። እንግዶቿን በጥሩ አቀባበል ትቀበላለች። ባለፉት 5 ዓመታት በየዓመቱ የህብረቱን ጉባኤ ለመታደም የሚመጡ እንግዶች ሀገሪቱ በእጅጉ መቀየሯን በመመልከት ለታዩ ለውጦች የተወሰዱ እርምጃዎችን በተሞክሮነት እንደሚወሰዱም ገልጸዋል። I like the way Ethiopia has come out to say we want to develop our country. ኢትዮጵያ አህጉራችንን ማልማት እንደምትፈልግ ያሳየችበትን መንገድ ወድጀዋለሁ። መሰረተ ልማቱ ከፍተኛ ደረጃ ላይ እንዲደርስ እንፈልጋለን። ይህ ለውጥ መነሳሳትን የሚፈጥር ነው። ወደ ሀገሬ ስመለስ እንደዚህ አይነት አሰራር መዘርጋት ፈልጋለሁ። በአህጉሪቱ የመሰረተ ልማት ችግር ፈተና እንደሆነ ይታወቃል። አዲስ አበባ ለቀሪው የአፍሪካ ሀገራት ትልቅ ተምሳሌት ሆና ትቀርባለች። በአዲስ አበባ የሚታየው ለውጥ አስደናቂና ተመክሮ የሚወሰድበት ነው። በጣም ትልቅ ከተማ ስለሆነች በድጋሚ ወደ ከተማዋ ተመልሼ ይበልጥ ልምዶችን እንደምወስድ ተስፋ አደርጋለሁ። የአፍሪካ ዋና ከተማና የትውልድ ከተማ በሆነችው አዲስ አበባ ውስጥ የሚታዩ ለውጦች ሌሎች የአፍሪካ ከተሞችን እንዲፈጥሩ በጉጉት እንጠብቃለን።
በጣም በርካታ የአፍሪካ ሀገራት ተሞክሮ ለመውሰድ እንዴት እንደተሰራ ገንዘብ እንዴት እንደተሰባሰበ እንዴት ደግሞ ቴክኒካዊ ድጋፍ ከየት እንደተገኘ ጥያቄዎችን ያነሳሉ። በተለይ ደግሞ በጣም የሚገርማቸው የቴክኒካዊም ሆነ ፋይናንስ ምንጩ ራሳችንን የሚለውን አንዳንዶች ኢቭን ለመቀበል እስከ ማቅማማት ድረስ ሲሄዱ ይስተዋላልና ይሄ ለሌሎች አፍሪካ ሀገራት በጣም ከፍተኛ የሆነ ተሞክሮ የሚሰጥ ለሌሎች አፍሪካ ሀገራት ጥሩ ትምህርት የሚሰጥ ነው። አስተያየት ሰጪዎቹም ሌሎች የአፍሪካ ሀገራት ፈጣን እድገት ማረጋገጥ እንደሚቻል ከአዲስ አበባ መማር ይገባል ብለዋል።